ኪዳነ ምሕረት እናቴ በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ የሚኖረው እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። እርሱን በመፈለግ ውስጥ ደግሞ መልሶ ራሱን ያገኘዋል። ሰው የሚኖርበት ዋነኛው ዓላማው እሱ ነው። እግዚአብሔርን ለመፈለግ ነው። በህይወት ውስጥ አምላኩን ለማግኘት ነው። ያንን ህይወትና ያንን መክሊት ለማግኘት ነው ክርስቲያኖችም የሚኖሩት። ያንን እግዚአብሔርን ፈልገው ለማግኘት የሚናፍቁትን ከእርሱ ጋር አብረው እንዲኖሩ ጭምር ደግሞ የሚማጸኑትን አምላክ ማግኘት የሚችሉበትን ደግሞ አምላክ መክሊቶች፣ ስጦታዎች፣ ጸጋዎች ሰጥቷቸዋል። መቼም ጸጋ ማለት በቃሉ ትርጉም ብቻ ብንመለከተው ስጦታ ማለት ነው። እግዚአብሔር ማናቸውንም ነገሮች ለሰው ልጆች ስጦታ አድርጎ የሚሰጣቸውና ስጦታም አድርጎ እንኩ ተቀበሉኝ የሚላቸው እንደ ስጦታነታቸው እኛ ጋር እንዲቀመጡ አይደለም። አንደኛው ለዛ ነው ሲነበብ እንደሰማችሁት ለሎሌዎቹ የሰጣቸውን መክሊቶች በሙሉ ተመልሶ ያ ጌታ ከሌላ ሀገር ሲመለስ አምጡት ብሏል አላለም? ብሏል። እግዚአብሔር የሚሰጠውን ነገር በሙሉ ስለዚህ ምን ያደርጋል ማለት ነው? ይቀበላል ማለት ነው። ይሄንን አልለመድንም አይደል? በእኛ ህይወት ግን አሁን ለአንዱ ለምንወደው ሰው የምንሰጠውን ስጦታ ይዞት እንዲያስቀረው ነው እንጂ እኛ ተመልሰን ስንመጣ የሰጠው የታለ ብለን የምንቀበለው አይደለም። እግዚአብሔር ግን እንዲህ አይደለም። ስጦታዎቹን ሲሰጥ የምንኖርበትና በዚች ምድር ላይ የምንቆይበትን እድሜ አውቆ ነው የሚሰጠው። በእያንዳንዱ በሰጠን ስጦታ ውስጥ ደግሞ ይዘነው እንድንኖር ካረገ በኋላ ከሞት ወደ ህይወት ተሻግረው ነው ደርሱ ስንመጣ አስቀድሞ የሚጠይቀን ነገር ደግሞ መልሶ ምኑን ነው? መጀመሪያ የሰጠንን ስጦታ ነው። ስለዚህ ለእያንዳንዳቸው የሰጣቸው ስጦታ መልሶ የሚቀበላቸው እንደሆነ እያወቁ እየተገነዘቡ ከአምላካቸው ተቀበሉ፣ ከባለጸጋው ተቀበሉ። ለመጀመሪያው ሰው የሰጠው ሰው መክሊት 5 ነው፣ ለሁለተኛው 2 ነው፣ ለመጨረሻው 1 ነው። ሊቃውንተ ቤተ ክርስቲያን በእያንዳንዱ በተሰጠው መክሊት ላይ ብዙ ምስጢር ይናገራሉ። ማለትም ለአንዱ የተሰጠው መክሊት ሌላኛው የተሰጠው መክሊት ጋር ካለው ቁጥር ብዛት የተነሳ የ5 የተሰጠው መክሊት ምስጢር ይህ ነው፣ ባለ 2ቱም ይህ ነው፣ ባለ 1ዱም ይህ ነው ብለው ይናገሩታል። እኛ ካለን ሰዓት አንጻር እነዚህ ባለ 5 ባለ 2 እና ባለ 1 የተሰጣቸው መክሊት ምን ናቸው የሚሉትን በአንድ ምሳሌ ወይም ደግሞ አንድ አባቶቻችን ባስተማሩት መንገድ ብቻ ለመመልከት እንሞክር። እነዚህ 5 መክሊቶች ባለጸጋው ጠርቶ የሰጠው ማለት ነው ለመጀመሪያው ሎሌ 5ቱ መምህራን፣ መጻሕፍት፣ በጎ ህሊና፣ ስነ ፍጥረትና መገለጥ ናቸው። ይሄ ለአንዱ ሎሌ የሰጠው 5 መክሊት ነው። እንደ አቅሙ እንዲሸከም የሰጠው። ለአንዳንዶቻችን ስጦታዎቻችን መልሰው ወደ እግዚአብሔር የሚወስዱን መንገዶቻችን እንደመሆናቸው እነዚህን 5ቱንም ነገሮች ሊሰጠን ይችላል እግዚአብሔር። ለአንዳንዶቻችን መምህራንን ሊሰጠን ይችላል። ዓላማዎቹን አደራ እንዳትረሷቸው። የስጦታዎቹ ዋነኛ ጭብጥ እንደ ስጦታ እንድንቀበላቸው ሳይሆን በእነዛ ስጦታዎች ማን ጋር መድረስ መቻል ነው? እግዚአብሔር ጋር መድረስ ነው። ዋነኛው ዓላማው እሱ ነው የገብርኤል። ለአንዳንዶቻችን መምህራንን ሊሰጠን ይችላል። ብዙ ጊዜ ላይ ይህን ታሪክ የምንመለከትበት መነጽር እንደ ተቀባይ ብቻ ስለሆነ ያለንን ነገር ብቻ ሳይሆን መመልከት ያለብን በዚህ ሳምንት ላይ እግዚአብሔር ለኛም እንድናገኘው የሰጠንን ነገር ማየት አለብን። እግዚአብሔር እርሱን ፈልገን እንድንመጣ ለአንዳንዶቻችን መምህራንን ሰጥቶናል። በእነዛ መምህራን ዓላማው እግዚአብሔርን ማግኘት ነው። ለአንዳንዶቻችን ደግሞ መምህራን ብቻ ሳይሆን መጽሐፍትንም ጭምር ጨምሮልናል። በመጽሐፍት ውስጥ መርምረን ክርስቶስን ማየትና ማወቅ እሱ ወዳዘጋጀልን መንግስት መግባት እንድንችል። ለአንዳንዶቻችን ደግሞ በጎ ህሊና ሰጥቶናል። ቅን ህሊና፣ ጥሩ የሆነ አመለካከት፣ ውስጣችን ከኃጢአት የራቀ መሆን እንዲችል አሊያም ኃጢአትን ቢያንስ መጸየፍ የሚችልበትን ጸጋ ለሁሉም ሰው እግዚአብሔር ሰጥቶታል። ያንን በጎ ህሊና ሰው በኃጢአት ካላሳደፈው በቀር። ለዛ ነው ጌታችን ታስታውሳላችሁ በምኩራቦቻቸው ተገኝቶ በሚያስተምርበት ወቅት ላይ አይሁድና ፈሪሳውያን ትምህርቱ እንዲበጠበጥ ብለው ብዙ ህፃናትን ሰደዱበት ወደ ጉባኤው እና ህፃናቱ ሲንጫጩ ትምህርቱ እየተበጠበጠ መሆኑን አይተው ሐዋርያት አባቶቻችን እነዛን ህፃናት ሊያስወጡና ወደ ጉባኤው ሰላም መመለስ እንዲችል ማባረር ሲጀምሩ ጌታችን ተው አቁሙ አለና
ከህፃናቶቹ መካከል አንዱን ወስዶ እግሩ ላይ አስቀምጦ ምን አለ? እውነት እላችኋለሁ እንደኒህ ህፃናት ካልሆናችሁ የማንም መንግስት አትወርሱም አለ። ሰው ተመልሶ እንደው አስቡት እስኪ እንደዚህ ነፍስ አውቋል ተብሎ ጎልምሶ ተብሎ ተመልሶ ህፃን መሆን ሊችል ይችላል? በሰውኛው ሐሳብ ሊሆን አይችልም አይደል? ብዙ በነገራችን ላይ አምላካችን የሚናገራቸው ነገሮች በእኛ ጭንቅላት ሚዛን እናስባቸው ካልን ግራም ያጋቡና የማይዋጡ ነገሮች ናቸው። አሁን እንኳን ይሄ ነገርኳችሁ ነገር ለኛ በጣም እንዴት ሊሆን ይችላል እንዳልነው ራሱ የዮሐንስ ወንጌል ምዕራፍ 3 ላይ ራሱ ኒቆዲሞስን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሎ ነገሩን አጸናለት እንጂ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ሲለው ምንድን ነበር ያለው? ሰው ከተወለደ በኋላ ወደ እናቱ ማፀን እንዴ ይሄማ አይሆንም ማለት። በሃይማኖት ውስጥ የሚመላለስ ማንም ሰው እግዚአብሔር አምላክ ሊያደርገው የወደደውን ነገር ፈጥሮት በሚያመዛዝንበት ጭንቅላት ከሆነለት የሚያምነው ካልሆነለት የሚጠራጠረው አይደለም። ስለ እግዚአብሔር ሰምተን አድርጎታል ብሎን የምንነገራቸው ነገሮች በሙሉ ክርስቲያኖች የምናምናቸው ነገሮች ናቸው። እርግጥ ነው አዎ ሰው በተፈጥሮ ከነበረበት የጎልማሳ ህይወት ላይ ተመልሶ ወደ ኋላ አሽቆልቁሎ ምን ሊሆን አይችልም? ህፃን ሊሆን አይችልም። ሰው ወደ እግዚአብሔር መንግስት እንደ ህፃናት ካልሆነ ሊገባ አይችልም ማለት ግን ህፃናት ያላቸውን በጎ ህሊና ገንዘብ ማድረግ ካልቻለ ሰው የማንን መንግስት አያይም ለማለት ነው። የእግዚአብሔርን መንግስት ሊወርስም ሊያይም አይችልም ማለት። በጣም እኮ የሚደንቅ ነገር ነው። ጻድቃን ቅዱሳን ህብረታቸው ከእግዚአብሔር ጋር እየጨመረ አንድነታቸው ከእግዚአብሔር ጋር እያደገ ሲመጣ የሚያድጉት ወደ ቅድስናና የሚጨምሩት ከእግዚአብሔር ጋር ወደ መኖር ብቻ ሳይሆን እንደ ልጆች እንደሚሆኑ ታውቃላችሁ። ተመልሰው እግዚአብሔር ፊት አባታችን ብለው እንደተጣሩበት አንደበታቸው አኗኗራቸውም እንደ ልጅ ይሆናል። በጎ ህሊናን ይሰጣቸዋል ማለት ነው። እና እንደ ልጅ የሆኑት አባቶቻችን ጠባያቶቻቸው ራሱ ተመልሰው ልጅ ይሆናሉ፣ አዋቂ ይሆኑ። እና ታስታውሱ ከሆነ ዜና አበው ላይ አንድ ታሪክ አለ። የቅዱስ መቃርስ ታሪክ ነው። በረከቱ ለሁላችን ትድረሰን። መቃርስ በሚኖርበት ጊዜ ላይ አንድ ሰው መጥቶ ገንዘብ ይሰጠዋል። ገንዘቡን ተቀብሎት ከዛ በኋላ ምንም አያደርገውም። ለረድዎቹ ወይንም ደግሞ ላሉት ሰዎች ይሰጣቸዋል። ለገዳሙ የተሰጠ ገንዘብ ነው እያለ ማለት ነው። እና አከማሽቶ ያ ሰው ብዙ ያመጣል፣ ወደ ቤተክርስቲያን ይገባል፣ ያመጣል፣ ቤተክርስቲያን ያገባል። ከዛ በኋላ በጣም ብዙ ብር ሆነ እና ብዙ ብር ሆነና ከዛ በኋላ ያ ሰውዬ ብዙ ሳንቲም እንደሰጠ በማወቅ ብዙ ሳንቲምም እንዳደረገ በማወቅ በቤተ ክርስቲያኑ በገዳሙ ያለውን አገልግሎት ለውጥ ለማየት ይመጣል። እና ተመልሶ ሲመጣ ገንዘቡ እንዳለ ተከምሮ ከጎኑ ደግሞ መቃርስ ቁጭ ብሎ ያቸዋልና እንዴ ማለት እንዴት ነው? ገንዘቡን እኮ የሰጠዋችሁ ከረጢት ውስጥ እንድታስቀምጡት አይደለም፣ አውጣታችሁ እንድትጠቀሙበትና የሆነ ነገር እንድታመጡበት ነው አላቸው። እና መቃርስ ምን አሉት ይባላል? ከፊት ለፊታቸው ጆንያ ሙሉ ጠጠር ተቀምጦ ነበር። እኔ ልዩነቱ አይገባኝም አሉት። ተረድታችሁኝ? የጠጠሩና የገንዘቡ ልዩነት ምን አያረገኝም ያሉት። እውነት ሰው የገንዘብና የጠጠር ልዩነት ይጠፋዋል እንዴ? ጠጠርና ገንዘብ አትለዩም እንዴ እናንተ? ልጅ ስትሆን ግን አትለየውም። ልጆች አሁን እናንተ ዋጋ የምትከፍሉለትን ገንዘብ እንካ ብለህ ብትሰጠው ለሱ ምኑ ነው? አንተ ምንም የናካውን ድንጋይ ግን ስትሰጠው እንዴት ነው ብርቅ የሚሆንበት? አያችሁት? እንደ ህፃናት ማለት እኮ ይህ ማለት እኮ እግዚአብሔር በጎ ህሊናን ለሁላችን እውነት ይስጠን። ይህ ነው በጣም የጎደለን። እኛ ትርጉም ያላቸው ነገሮች በህይወታችን ላይ አሁን እኛ ትርጉም አልባ ሆኗል። ትርጉም የሌላቸው ነገሮች ደግሞ በጣም ትልቁም ነገር ሰጠናቸው እና እግዚአብሔር ለእንደዚህ አይነቱ 5 መክሊት ሰጣቸው ለሚባሉት ማለት ነው መምህራንን፣ መጻሕፍትን፣ በጎ ህሊናን ይሰጣቸዋል። አራተኛው የሚሰጣቸው መክሊት ደግሞ ስነ ፍጥረታትን እግዚአብሔር ስነ ፍጥረታትን ሰጥቶናል ለሁላችን። ይሄ ለሁሉ የተደረገ መክሊት ነው። በነገራችን ላይ ስነ ፍጥረትንም እግዚአብሔር አምላክ ሲሰጥ መስጠት አለብህ ብለን እኛ ለምንነው ያደረገው ነገር አይደለም። እርሱ መኖር አለባቸው ለልጆቼ ብሎ አስቦ ያዘጋጀው ነው እንጂ። ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ከሰው ልጅ አስቀድሞ ያሉትን ታሪኮች ከመፈጠሩ አስቀድሞ ማለት ነው ስናነብ እግዚአብሔር በእያንዳንዱ ቀናት ውስጥ ያደርጋቸው የነበሩት ዝግጅቶች በሙሉ አርብ ለሚፈጥረው ለሰው ልጅ ሊሟሉ የሚገባቸው ነገሮች ነበሩ። አይገርምም? ሰው መጥቶ አይደለም ፀሐይ የተፈጠረው። ስነ ፍጥረት
እግዚአብሔር የሰጠን ሳንለምነው ያደረገልን ትልቅ መክሊታችን። አምስተኛውና የመጨረሻው መክሊት ደግሞ መገለጥ ነው። ዳግም ምጽአት የመገለጥ ታሪክ ነው። በነገራችን ላይ አምላካችን አስቀድሞ መጥቶበት ወርዶበት ተመላልሶበት በነበረበት መንገድ ሳይሆን ከዚህ በፊት አይተነው ተገልጦበት ባልነበረው አይነት መንገድ የሚመጣበት ነው። እግዚአብሔር ይህንንስ መገለጥን እንድናውቀው ይህንንም በዘመነ ስጋዌ ውስጥ ያለን ሰዎች ይህንን የአምላክን ሰው የመሆኑን ምስጢር እንድንረዳው ቤተክርስቲያን የምታስተምረው ለምን ይመስላችኋል? ዓላማውና ዋነኛው ጭብጡ በዚህ ውስጥም እግዚአብሔርን ማግኘት እንድንችል ነው። ክርስቲያኖች መምህራንን እግዚአብሔር የሰጠው፣ ስነ ፍጥረትን የሰጠው፣ ቅዱሳት መጽሐፍትን የሰጠው፣ በጎ ሕሊናን የሰጠው፣ ራሱን ሰው ሆኖ አምላካችን ልዑል እግዚአብሔር በዚች ምድር ላይ እንዲመላለስም ጭምር ያደረገው እኒህን 5 መክሊት ለሰው ልጆች የሰጠው እርሱን መልሰው ማግኘት እንዲችሉበት። አሁን ግን አይታችሁታል አኗኗራችንን። እግዚአብሔር በሰጠን በጣም ብዙ ነገሮች እርሱን ከምንፈልግበት ይልቅ ራሳችንን የምናከብርበት መንገድ ከሆነ ሰነበተ። እሱ በሰጠን ስጦታዎች ውስጥ እርሱን ራሱን ፈልገን ለማግኘት ከምንሄድበት ይልቅ እርስ በርስ የምንሻኮትበትና እርስ በርስ የምንነጋገርበት ከሆነ ሰነበተ። ጸጋዎቻችንን ባለማወቃችን እግዚአብሔር አምላክ የሰጠንን ወደ መንግስቱ እንድንቀርብ ያደረገልንን ነገሮችን ካለማወቃችን የተነሳ እኮ ብዙዎቻችን እንደተሰጠን ከምንኖረው ይልቅ ሳይሰጠን ወይንም ደግሞ ምንም እንደሌለን በሚመስል አኗኗር ተጠምደን፣ አንዳንዶቻችንማ ይባስ ብሎ የሌሎች መክሊቶችና የሌሎችን ጸጋዎችን እያየንም ጭምር መመኘትና መቃዠት ከጀመርን ቆይተን። እያንዳንዱን ሰው ክርስቲያኖች ልብ ብላችሁ አድምጡኝ ባካችሁ። ያለ ጸጋ እግዚአብሔር አምላክ የፈጠረው ሰው የለም። መንግስቱን እንዲወርስ ሊያደርገው የሚችል ምክንያትን በሕይወቱ ሳይሰጠው እግዚአብሔር የፈጠረው ሰው የለም።